ይሄ ነገር እያደረገ ያለው ከሄርሜላ ጋር ያለውን ህይወት ለማስተካከል ከሷ ጋር ያለውን ህይወት እንደገና እንደ አዲስ መቀጠል እየፈለገ ይመስለኛል ብቻ ሳይሆን ሊያደርገውም ነው። ሩታና እኔ በተመለከተ አንዳንድ ነገሮችን መልስ ልሰጣችሁ ነው ዛሬ የመጣሁት። እኔና ሩታ አሁን ባለንበት ሁኔታ ተለያይተናል። እኔም የራሴን ላይፍ እየኖርኩኝ ልጃችንን ማሳደግ እንችላለን ማለት ነው። ስለዚህ አለመግባባት ካለ ተራርቆ በሰላም መኖር የመሰለ ነገር የለምና በሰላም ወደምፈልገው ሀገር ገብቻለሁ ማለት ነው። ፋሚሊዎቼ ደህና ናችሁልኝ? ሁሉ ሰላም ነው? እንግዲህ ትንሽ አልተመቸኝም ነበረ ቪዲዮ ለመስራት፣ ለዛ ነው ወደ እናንተ ያልመጣሁት የነበረው። አንዳንድ ነገሮችን ማስተካከል ነበረብኝ። በዛ ምክንያት ዩቲዩብ ቪዲዮ መቅረጽ አልቻልኩም። እንግዲህ ከ17 ሰዓት ጉዞ በኋላ ወደምፈልገው ሀገር ገብቻለሁ ማለት ነው። በዚህም በጣም ደስ ብሎኛል። ከ9 ወር በፊት አብርሃም ከሀገር ልወጣ ነው ምናምን ብሎ በጣም ብዙ ነገሮችን ሲያወራ ነበረ። መርሳት ነው ጤንነት አሁንም ደግሞ በድጋሚ ከሀገር ልወጣ ነው እንዲህ ላደርግ ነው እንዲህ ልሆን ነው ብሏል። ለዛም ነው ከሀገር ልወጣ ነው እንዲህ ልሆን ነው እንዲህ ልገባ ነው ምናምን ብሎ ቪዲዮዎችን መስራት የጀመረው ማለት ነው። ሰላም እንዴት ናችሁ ቻናል ቤተሰቦች? ዛሬም አዲስ ቪዲዮ ተመልሰን መተናል። እንዴት ናችሁልኝ? እኔ እግዚአብሔር የተመሰገነ ይሁን በጣም ደህና ነኝ። እናንተም በያላችሁበት ያለን ዳርቻ በያላችሁበት ሀገር ሰላማችሁ ብዝት ይበልልኝ። እግዚአብሔር አምላክ ምኞታችሁን አሳክቶ ሐሳባችሁን አሳክቶ እናንተ ሰላም ሆናችሁ እናንተ በጤና ሆናችሁ ለሀገር ለምድራችሁ ያውቃችሁ። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ ማድረግ ቤተሰብ መሆን ትችላላችሁ። ኮሜንት ላይ ሐሳባችሁ ማስቀመጥ ትችላላችሁ። የፈለጋችሁትን ሐሳብ አስቀምጡልኝ አነባዋለሁ ማለት ነው። አብርሃም ከ9 ወር በፊትም እንደዚህ አይነት ሙቮችን ይጠቀመ ነበር፣ እንደዚህ አይነት መንገዶችን ይጠቀመ ነበር። ሩታ እርጉዝ በነበረ ሰዓት በጣም ብዙ ነገሮችን ሲያደርግ ነበር፣ ሲከውን ነበር። ከሷ ለመራቅ ያኔም በቃ ከሄርሜላ ጋር ስለነበረ ከሷ ለመራቅ በጣም ብዙ ነገሮችን ሲያደርግ ነበር። በበዓል ምድር እስከ መጣላ ድረስ ከሀገር እስከ መውጣት ድረስ አድርሶት ነበር። ከሩታ ለመራቅ ነበር ያ ሁሉ ነገሮችን ሲያደርግ ሲከውን ያየ ነው። አሁንም ተመሳሳይ የሆነ ሙቭ እየተጠቀመ ነው ያለው ከሩታ ለመራቅ ሄርሜላ ጋር ለመሄድ ከሄርሜላ ጋር ህይወቱን ለመመስረት እንደ አዲስ ከሄርሜላ ጋር ያቆመው ሪሌሽንሺፕ እንደ አዲስ ለመመስረት እየጣረ እያደረገን ያለውና እንደፈለክ አድርግ እንደፈለክሁን አብርሽ ለምን አደረክ ለምን ሆንክ አንልም። እንደፈለክሁን ግን አንድ መናገር የምፈልገው ነገር ቢኖር ከሩታ ህይወት ውጣልን። በቃ ውጣ። ምንም የሚያስፈልግ ነገር የለም። ውጣ። ለሩታ ህይወት ምንም የምትጠቅመው ነገር የለም። ለሩታ ህይወት ምንም የምታደርገው ነገር የለም። ከሩታ ህይወት እንድትወጣ ብቻ ነው የምፈልገው። አብርሃም እስካሁን ያደረግካት ነገር ይበቃል። እስካሁን ያደረስክባት ነገር ይበቃል። እስካሁን የሰጣት ስም ይበቃል። ያላደረገችውን ነገር አድርጋለች ተብላ በጣም ብዙ ነገር ተብላለች። በጣም ብዙ ነገር ተደርጎባታል። በጣም ብዙ ነገር ተወርቶባታል። ያ ነገር ይበቃታል። ከሄርሜላ ጋር መሆን እንደምትፈልግ እያረጋገጥን ነው፣ እያየን ነው። ብዙ ነገሮችን ከሄርሜላ ጋር እንዳትሆን በጣም ብዙ ነገሮችን አድርገናል፣ ብዙ ነገሮችን ሆነናል። እኔም እንኳን የማይገባኝን ስም ተሰጥቶኛል። ያ ሁሉ ግን ያደረግን የነበረው ከሩታ ጋር ህይወትህን እንድትቀጥል ልጅህን እንድታሳድግ ሌላ ነገር ውስጥ እንዳትገባ በሚል እሳቤ በወንድምነት የመነጨ እሳቤ ነበረ። አንተ ግን አሁንም ከሄርሜላ ጋር ህይወትን መመስረት መቀጠል ፈልገሃል። ሂድ ቀጥልበት። መጨረሻ ላይ ግን የምትሆነውን ራስህ የምታየውናል። እንደ ሩታ አይነት ሴት እንደማታገኝ ደጋግሜ ተናግሬያለሁ፣ ቃልም ገብቼልሃለሁ። እንደ ሩታ አይነት ሴት በህይወት ላይ ደግማ እንደማትመጣ ደጋግሜ ተናግሬያለሁ። አሁንም ቢሆን ግን ጊዜው እንዳረፈደ በዚህ ቪዲዮ ላንተ መናገር ፈልጋለሁ። አሁንም ከሩታ ጋር መመለስ ትችላለህ። ከሩታ ጋር ህይወትን መመስረት ትችላለህ። ቤተሰቡን እንደድሮ መቀጠል ትችላለህ። ፍቅርህን ማደስ ትችላለህ። የጓደኞችህን ምክር ሰምተህ እህት ነኝ ወንድም ነኝ የሚሉ ትልቅ ሰዎች የማይረባ የሚመክሩህን ምክር ሰምተህ ካንተ በብዙ በላይፍም በብዙ ነገሮችን አሳልፈዋል። ሌቭም ቡዜም ግን በጣም ተራ የሆነ ምክር ከነሱ የማይጠበቅ ካንተ ትልቅ ሰው የማይጠበቅ የሰው ትዳር እንዲፈርስ የሚፈልጉ ሰዎችን ምክር ሰምተህ በእነሱ ትእዛዝ ተመርተህ በእነሱ ሐሳብ ተመርተህ የራስን ሐሳብ ያንጸባረቅ ስላልሆነ ይሄን ነገር ማለት በዳኒ በአቤላ ምክር ሁሌ ስለምትመራ ሁሌ ስለምታሳዝነኝ ነው። ምክንያቱም አንድም ቀንም ሆነ የራስን ሐሳብ ስታራምድ አይቼ ስለማላቅ ነው አብርሃም ይሄ ሁሉ ነገር የምልክና አንዴም ቢሆን ቆም ብለህ አስበህ በራስ ህይወት ራስ መወሰን እንዳለበት ሰምቶ የራስን ሐሳብ ስታራምድ አይቼ አላቅምና ኦፍ ኮርስ 2 ቀን 3 ቀን 1 ሳምንት ቢበዛ ከሀገር ወጣ ነው ብለሃል። እንደፈለክ አድርግ። ጊዜ መስጠት አለብኝ ለራሴ ብለሃል። ጊዜ ስጥ። እንደው ጊዜ የሚያሰጠ ነገር ከተገኘ ማለት ነው። እንደውም ይሄን አጋጣሚ ተጠቅመ ውሳኔህን መወሰን
መቻል ነበረ ብዬ ነው ማሰበው። ምክንያቱም በጣም ክፉ ነገሮች ተፈጥሯል ህይወት ላይ በጣም ጥሩ ነገሮችን ተፈጥሯል እና በዚህ ጊዜ ላይ አንተ ታምም ያለው ብለህ ያሰበው ጊዜ እኔ ታሟል ብዬ በማላምንም አብርሃም ታሟል ብዬ ባላምንም ታምም ያለው ብለህ ያሰብካቸው ታምም ያለው ብለህ የሆንከው 2 ሳምንታት ነበሩ። በእነዛ ሳምንታት ውስጥ ማን ከጎን እንደነበረ፣ ማን ጥሩ ሰው እንደነበረ፣ ማን መጥፎ ሰው እንደነበረ ለአንተ በጣም በቂ ማሳያ ነው ብዬ አምናለሁ። እነዛ ጊዜያት ላይ ካንተ ጎን የነበረው ማን ነው? ያንተን ህይወት ለማበላሸት እየጣረ የነበረው ማን ነው? እየለፋ የነበረው ማን ነው? አንተ ህይወት ላይ ጥሩ ነገሮችን ያደረገ የነበረው ማን ነው? እንደዛው በተቃራኒ ደግሞ መጥፎ ነገሮችን ያደረገ ያለው ማን ነው የሚለውን ግልጽ ማሳያ ነው። ሁሌም ሩታና ኤፍሬም ካንተ ጎን ሲሰሩ ነበር፣ ካንተ ጋር ሲሆኑ ነበር። አንተው ራስህ ፈልገ ፈቅደ ቤቷ ድረስ መጥተህ ከሷ ጋር መሆን እንደምትፈልግ፣ ከልጅ ጋር መሆን እንደምትፈልግ፣ ወደ ትዳር መመለስ እንደምትፈልግ፣ ከሩታ ጋር መሆን እንደምትፈልግ ራስህ ተናግረህ ቃል ገብተህ የገባኸውን ህይወት አሁን ደግሞ ቃልህን አጥፈህ ቃልህን ሰብረህ እንደዚህ መሆን ያሳዝናል። አብርሃም በጣም ያሳዝናል። የሚያሳፍር ነገር ነው ያደረገው። አንድ ስተት ሩታ አጥፍታለች ብዬ የማስበው አንድ ስተት ቢኖር ምንድነው የዛን ሰዓት ካሜራ አውጥታ ቪዲዮ አለመቅረጿ ያ ትልቅ ስተት ነው ብዬ አስባለሁ። ምክንያቱም ካሜራ አውጥታ ቪዲዮ መቅረጽ አለባት። ምክንያቱም እኛው ብዙ ሰዎች እኔ አምናታለሁ ሩታን 100% አምናታለሁ። ማያምኑ ሰዎች ስላሉ ይሄን ነገር እንደ አድቫንቴጅ ተጠቅመው ብዙ ነገር ማውራት የሚፈልጉ ሰዎች እንዳሉ ስለማቅ ያን ጊዜ ቀርጻ ኢቭን ባትለቀውም ችግር የለው ቀርጾ ብቻ ቢቀመጥ ያ ቪዲዮ ተቀርጾ እንኳን ቢቀመጥ ጥሩ ነው ብዬ አስብ ነበር። ያን ነገር አለማድረጓ ግን ዛሬ ላይ ብዙ ነገሮችን ያስከፈላት ነው። ብዙ ኃላፊነቶችን እንዳትወስድ ያደረጋት ነው። ብዙም ሰው እንደ ውሸተኛ፣ እንደ ሌባ፣ እንደ አጭበርባሪ፣ እንደ መተተኛ እሱን እንዳሳመመች ሴት ያድርገው እየወሰዳት ነው ያሉትና ያን ነገር ሳይ እንደ ወንድም ያሳዝነኛል። እንደ ሩታ ወንድም በጣም አዝናለሁ። የተደረገ ያለውን ነገር ሩታ ላይ ልክ ነው ብዬም አግባብ ነው ብዬም አላምንም። አብርሃም ግን አሁንም ቢሆን የመጨረሻ ቻንስ አለ። ሩታ ቆርጦላት ልተው ብላ ኤፍሬምና እኔ በጋራ ሞን አውርተናት በቃ የአብርሃም ነገር ይበቃኛል፣ ከአሁን በኋላ እስካሁን የተወራብኝ ነገር ይበቃኛል፣ እስካሁን የተባልኩት ነገር ይበቃኛል፣ ብዙ ስም ተሰጥቶኛል፣ ብዙ ነገር ተብያለሁ፣ በአብርሃም ምክንያት የማይገባኝን ስም ተሰጥቶኛል፣ ተሰድቤያለሁ፣ ተንቄያለሁ፣ ውሸታም ተብያለሁ፣ አጭበርባሪ ተብያለሁ፣ መተታም ተብያለሁ ብላ በጣም ብዙ ነገሮችን ስታወራኝ ነበረና በስልክ አውርተናት ነበር። እኔም ኤፍሬም ያው አግኝቻት በስልክ ያወሯት ነበር እና ረጅም ሰዓት ኢንስታግራም ላይ ትላንት ተደዋውለን ቪዲዮ ኮል ተደዋውለን ከሩታ ጋር ስናወራ ነበርና ብዙ ነገሮች ተፈጥረዋል። ሩታ ቆርጦላት ሊወጣላት ነው። ያንተ ነገር ሊያበቃላት ነው። አብርሽ ያለክ ቻንስ በጣም ትንሽ ነው። ጥቂት ቻንስ አለክ። ያን ቻንስ ተጠቅመ ግን አሁንም ቢሆን ወደ ልጅ አሁንም ቢሆን ወደ ትዳር የምትመለስበት ነገር አድቫንቴጅ አለ፣ አጋጣሚው አለክና ያን አድቫንቴጅ ተጠቅመ አሁንም ቢሆን ወደ ትዳር ተመለስ። 1-2 ሳምንት ጠብቀኝ። ግን አብርሃም ከዚህ በኋላ ቆርጦላት የሚወጣባት ጊዜ ለአንተ ቅርብ ነውና ከሁለት አንድ ያጣ እንዳትሆን ነው። ከኤርሜላም ሳትሆን ከሩታም ሳትሆን ከሁለቱም ያጣክ ባዶ ላይ መሀል ላይ ቀረክ እንዳትሆን እንደ ወንድምነት ስለማስብልህም ስለሚጨነቅልህም ያን ነገር ማድረግልህ ማስብልህም ለዛም ነው እንደዚህ ወጥቼ ቪዲዮ የምሰራው። ቤተሰብ ብዙ ጊዜም ያው እኔም ኦልሞስት ወደ ግሬስ ፋሚሊ ከተቀላቀልኩኝ ኦልሞስት 9 ወር ሞልቶኛልና 9 ወር ሙሉ ሳወራም ስለፈልፍም ስታዩኝም የነበራችሁ እናንተ ቤተሰቦች የነበራችሁት ምንድነው ሩታና አብርሃም ወደ ትዳራቸው እንዲመለሱ ነው። ብዙ ጊዜ ሳወራም አጋጣሚ ሆኖ እኔ ወደ ግሬስ ፋሚሊ ስቀላቀል ይሄ ነገር ድንገት ተፈጥሮ ነበርና ብዙ ነገሮችን ለማከም ብዙ ነገሮችን ለማስተካከል በራሴም በጣም ብዙ ነገሮችን ለማስተካከል ስጥር ነው የምታቁኝና አንዳች በክፋት ያደረኩት ነገር የለም። አንዳች ክፋትን ነገር አድርጌም አላቅም። ከዚህ በኋላም አላደርግም። እንዲህ አይነት ልቦናም የለኝም። እንዲህ አይነት ማድረግም ሰው አይደለሁምና አብርሽ ነገሮችን ውሳኔዎችን ብትወስን አሪፍ ነው ብዬ አስባለሁ። ከሀገር ትወጣለህ፣ ችግር የለውም፣ አገር ውጣ። ግን የራስን ሐሳብ አስበ ወስነ ብትመለስ ብዬ አሪፍ ነው ብዬ አስባለሁ። ያሰብካቸው ነገሮች እንዳለው አውቃለሁ። ዛሬው እንዲህ ነው ብዬ መናገር አልፈልግም።
እነዚህን ነገሮችን አስተካክለ ወደ ትዳር ወደ ልጅ ተመለስ ብዬ አስባለሁ። ሐሳባችሁን ኮሜንት ላይ አስቀምጡልኝ። ብያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበል። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሰላማችሁ ብዝት ይበል። ቴንክ ዩ